ሰማዕቱን ገሌን ነው የማውቀው መንፈስ ቅዱስ የሚባል እኔ አላውቅም የምትሉ ሳትኖሩ አትቀሩም። ግንዱን ሳታውቁ ቅጠሉን፣ ግንዱ ሳይገባችሁ ቅርንጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ። እግዚአብሔር አብን ሳናውቅ፣ እግዚአብሔር መንፈስ ቅዱስን ሳናውቅ፣ እግዚአብሔር ወልድን ሳናውቅ የምናውቀው ሰማዕት የለም። የምናውቃቸው ጻድቃን የሉም፣ የምናውቃቸው መላእክት የሉም። ቅርንጫፎች ናቸው እነዚህ። ግንዱ ግን ሥላሴ ነው። እርግጠኛ ነኝ አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት አይደል? ግር ብላችሁ ነው የምትሄዱት። እርግጠኛ ነኝ። ኧረ ምን እየሆን ነው እንዴ? ማርያምን እኮ ያገኘናት በእግዚአብሔር ነው። ፈጥሮ ነው እኮ የተወለደባት እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ። ምን እየሆናችሁ ነው? ድንግል ፈጣሪዋን ወለደች አይደል የምንለው? ድንግል ፈጣሪዋን ወለደች ነው። ቅርንጫፉን ማስቀደም አይገባንም፣ ግንዱን ነው ማስቀደም ያለብን። ይህ ሀሳብ እንግዲህ በደንብ ማጨብጨብ የሚገባን ሀሳብ ነው ብዬ አስባለሁ። ምክንያቱም ቅድም እንዳልኩት ነው አንዱም እንግዲህ ከቤተ ክርስቲያኒቷ እንድንወጣ የሆንበት ምክንያት ይሄ ነው። ለእግዚአብሔር የሚገባውን ክብር አይሰጠውም። ሰው እግዚአብሔርና ቅዱሳንን ለይቶ አያውቅም ብለን ብዙ ጊዜ እናነሳ ነበር እና እሳቸውም የተናገሩት ነገር እውነት እንደወረደ ነው የምቀበለው። ምንድን ያሉት? ሰማዕቱን ነው እኔ የማውቀው መንፈስ ቅዱስን አላውቀውም የምትሉ ሰዎች አላችኋል። እውነት ነው አሉ። እኔ የማውቀው ሰማዕቱ ጊዮርጊስን ነው፣ እኔ የማውቀው ሰማዕቷን አርሴማን ነው፣ መንፈስ ቅዱስን አላውቅም፣ እኔ የማውቀው ገብረ መንፈስ ቅዱስን ነው እንጂ መንፈስ ቅዱስን አላውቅም የሚሉ በጣም ብዙ ኦርቶዶክሳውያን እንዳሉ እናውቃለን። እንደዚህ ብሎ የሚናገር ሰው እውነት ክርስቲያን ነው? እውነት የዘላለም ሕይወት ተቀብለዋል? እውነት ዳግም ተወልደዋል ወይ ብለን የምንጠይቅ በፍጹም ጊዮርጊስን ማወቅህ አይደለም ዳግም እንድትወለድ የሚያደርግ፣ አርሴማን ማወቅህ አይደለም የዘላለም ሕይወት እንድታገኝ የሚያደርግ። ዋናው እግዚአብሔርን ማወቅ፣ እግዚአብሔር ለአንተ የሰራውን ስራ ማወቅ ነው የዘላለም ሕይወትን የሚሰጥ እና አቡነ ኤርሚያስ ምን አሉ? ሰማዕቱን ነው የማውቀው መንፈስ ቅዱስን አላውቅም የምትሉ ሰዎች አላችሁ አሉ። ይሄ ብቻ አይደለም። ምንድነው የተናገሩት አቡነ ኤርሚያስ? ለምሳሌ አሉ እዚህ ጋራ እግዚአብሔር አብን እያከበር እዛ ጋራ ደግሞ አርሴማ ቢባል ግር ብላችሁ የምትሄዱት እርግጠኛ ነኝ ወደ አርሴማ ነው አሉ። እና ምን እየሆናችሁ ነው ብሎ ሲገስጹ እንሰማለን። አያችሁ አይደል? እዚህ ጋራ እግዚአብሔር አብ እየተከበረ እዛ ጋራ አርሴማ ቢባል አርሴማ እዛ ጋራ የአርሴማ ክብረ በዓል እዛ ጋራ አለ ቢባል ሰው ግር ብሎ ሄዶ ወዴት ነው? ወደ አርሴማ ነው። ይሄ እኮ በጣም ያሳፍራል። ይሄ የሚሳቅበትም ጉዳይ አይደለም። በጣም የሚያሳፍር እንደው ጭንቅላታችን እንደዚህ ይዘን ምንልበት ጉዳይ ነው፣ ምንጮበት ጉዳይ ነው። ሰው አርሴማን ነው ከእግዚአብሔር ይልቅ የሚያከብረው የሚወደው የሚከተለው። ይኸው በአቡነ ኤርሚያስ አንደበት እየሰማችሁ ነው። ኦርቶዶክሳውያን ምን ሆኜ ነው ብላችሁ ራሳችሁ መጠየቅ አለባችሁ። እሳቸው ራሱ ምን አሉ? ምን እየሆናችሁ ነው አሉ። እውነት ነው። ምን እየሆናችሁ ነው? ኦርቶዶክሳውያን ከኛ ጋር እልህ መጋባቱን ትታችሁ ለህይወታችሁ የምታስቡበት ሰዓት ላይ ናላችሁት። እግዚአብሔር አብን ትታችሁ አርሴማን የምታከብሩ ከሆነ፣ ኢየሱስን ትታችሁ ጊዮርጊስን የምታከብሩ ከሆነ፣ መንፈስ ቅዱስን ትታችሁ ገብረ መንፈስ ቅዱስን የምታከብሩ ከሆነ ወይም የበለጠ ቦታ ለገብረ መንፈስ ቅዱስ የምትሰጡ ከሆነ ምን እየሆናችሁ ነው? ክርስቲያን ልትባሉ ትችላላችሁ ወይ? ይሄ እጅግ አደገኛ ሬድ ላይን መሆኑን መታወቅ አለበት። ከዛ አቡነ ኤርሚያስ ምንድን ያሉት? እግዚአብሔርን ሳናውቅ የምናውቀው ሰማዕት የለም አሉ። እውነት ነው። ሰማዕታት እኮ ሰማዕት የሆኑት ስለ እግዚአብሔር ነው እና እነሱ ሰማዕት የሆኑበትን ምክንያት ትተን እነሱን እንዴት ነው ለነሱ የተለየ ቦታ የምንሰጠው? ይሄ ፈጽሞ ልክ አይደለም። ስለዚህ የሚቀድመው ነገር ምንድነው? ግንዱ ነው አሉ። ግንዱ ይቀድማል ከቅርንጫፉ። ግንዱን ትተን እኛ አሉ ቀጠሉ ላይ ነው እየተንጠለጠልን ያለ ነው። ይሄ ልክ አይደለም። ዋናውን ነው በህይወታችን ላይ ዋና ማድረግ የሚገባን። ዋናው ደግሞ ማን ነው? እግዚአብሔር ነው። እግዚአብሔር ነው ዋናው። መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምን ይናገራል? እግዚአብሔርን ማወቅ ምንድነው ካል ለምሳሌ ጌታ ኢየሱስ በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደዚህ ይላል፣ እውነተኛ አምላክ ብቻ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት በማለት ይናገራል። አያችሁ፣ እግዚአብሔርን ማወቅ ምንድነው? የዘላለም ሕይወት ነው። እግዚአብሔርን ካላወቃችሁስ የዘላለም ሕይወት የላችሁ። ለዚህ ነው ጌታን ተቀበሉ ምንለው። አያችሁ፣ ጌታን ተቀበሉ ምንለው ለዚህ ነው። ከጌታ ይልቅ አርሴማን ስለምታስበልጡ ለአርሴማ ትልቅ ቦታ ስለምትሰጡ ጌታ አልገባችሁም። ጌታ የገባው ሰው እኮ በፍጹም ሐሳቡ በፍጹም ነፍሱ እግዚአብሔርን ነው የሚወደው። እግዚአብሔርን ለመውደድ መጀመሪያ እግዚአብሔርን ማወቅ አለበት። የማታውቀው ልትወድ አትችልምና። ስለዚህ ፍቅራችሁ ያለው አርሴማ ጋራ ከሆነ ከእግዚአብሔር በበለጠ ሁኔታ እግዚአብሔርን አታውቁም ማለት ነው። ሌላ ልጨምርላችሁ። እግዚአብሔርን ማወቅ ምንድነው? መጽሐፍ ቅዱሳችን ምን ይነግረናል ከተባለ በዚህ በአንደኛ ዮሐንስ መልእክት ሐዋርያው ዮሐንስ የሚነግረን ነገር አለ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አያችሁ፣ እርሱ ምንድነው? እውነተኛ አምላክና የዘላለም ሕይወት ነው። የእግዚአብሔር ልጅ እንደመጣ እናውቃለን። የመጣው ሕይወትን ሊሰጠን ነው፣ ሊያድነን ነው። ስለዚህ እሱን ማወቅ ቀዳሚ ነገር ነው የክርስቲያን። እሱን በማወቅ ውስጥ ደግሞ ምን አለ? የዘላለም ሕይወት አለ በማለት ሐዋርያው ዮሐንስ ይነግረናል። ሐዋርያው ጳውሎስስ በዚህ ጉዳይ ላይ ምን ይላል? ገላትያ ምዕራፍ 4 ላይ ሐዋርያው ጳውሎስ ደግሞ የሚናገረውን እንስማው። እንደዚህ ይላል ቁጥር 9 ላይ፣ አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን? በማለት ይጠይቃል። ሰው እግዚአብሔርን አውቃለሁ ብሎ እንዴት ወደ ኋላ ሊመለስ ይችላል የሚልን ሐሳብ ሐዋርያው ጳውሎስ ሲናገር እናገኛለን። ስለዚህ እግዚአብሔርን ማወቅ እረፍት ነው። እግዚአብሔርን ማወቅ ሕይወትን የሚያስገኝ
እውቀት ነው፣ ህይወትን የሚያስገኝ እውቀት ነው። ከእግዚአብሔር ውጪ ሌላ ነገርን በህይወታችን የምናስቀድም ከሆነ የእግዚአብሔር ልንሆን አይገባም። ይህን የተናገረው ራሱ ጌታችን ኢየሱስ ክርስቶስ ነው። በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ጌታ እንደዚህ ብሎ ተናግሯል። ቁጥር 37 ላይ ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም፣ ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። አያችሁ፣ ይህን የተናገረው ማነው? ኢየሱስ ነው። ከኔ ይልቅ አባቱን፣ ከኔ ይልቅ እናቱን፣ ከኔ ይልቅ ወንድ ልጁን፣ ከኔ ይልቅ ሴት ልጁን የሚወድ ለኔ ሊሆን አይገባውም ማለት። አሁን ሰውስ ምንድነው እያደረገ ያለው? ከክርስቶስ ይልቅ አርሴማን፣ ከክርስቶስ ይልቅ ጊዮርጊስን እያስበለጠ ነው። ይኸው አቡነ ኤርሚያስም እንደተናገሩት ይህን እውነት ነው የመሰከሩት። ይሄ የማይካድ ሀቅ ነው በቤተክርስቲያኒቷ ውስጥ ያለ። ስለዚህ ኢየሱስ ከኔ ይልቅ እናትን የምትወድ ከሆነ፣ ከኔ ይልቅ አባትን የምትወድ ከሆነ ለኔ ልትሆን አይገባም ካለ፣ ከክርስቶስ ይልቅ አርሴማን የምትወድና ጊዮርጊስ ወይም የሆነ ሰማዕትን የምትወድ ከሆነ አንተ የክርስቶስ አይደለም። ስለዚህ መንቃት አለባችሁ። የመዳን ቀን አሁን ነው፣ ዛሬ ነው። ስለዚህ በተወደደ ሰዓት ሰማው እንደሚል ይኸው የተወደደው ሰዓት ይሄ ነው። ይህን መልእክት የምትሰሙ ሰዎች ምናልባት በህይወታችሁ ላይ ከክርስቶስ ይልቅ ያነገሳችሁት ፍጡራን ካሉ እነዛን ከልባችሁ አስወጥታችሁ ኢየሱስ ክርስቶስን እንድታነግሱ ጥሪ እናደርግላችኋለን። ስለናንተ የቆሰለው፣ ስለናንተ የሞተው፣ ስለናንተ ህይወቱን አሳልፎ የሰጠው ጌታ ኢየሱስ ክርስቶስ ብቻ ነው። ሰማዕታት ቢቆስሉ ለራሳቸው ጥቅም ነው። ክርስቶስ ቢሞት ለኛ ጥቅም ነው። ልዩነቱ ይሄ ነው። ሰማዕታት የሞቱት ለራሳቸው ጥቅም የእግዚአብሔር መንግስት ለመውረስ ሲሉ ነው። ክርስቶስ የሞተው አንተን አንቺን ሊያድን ነው፣ እኛን ሊያድን ነው። ስለዚህ በህይወታችሁ ላይ ብቸኛ አድርጋችሁ ልትሾሙት የሚገባው ጌታ ኢየሱስ ክርስቶስን ብቻ ነው ማለት ፈልጋለሁ። አቡነ ኤርሚያስ ደግሞ ይቀጥሉ፣ እውነታውን ለህዝቡ ይናገሩ፣ ሰዎች ወደ እግዚአብሔር እንዲጠጉ እያደረጋችሁ ያላችሁት እንደዚህ አይነት ደገኛ የሆነ ትምህርቶችን በማስተማር እንዲቀጥሉ ማሳሰብ ወዳለሁ።